የኔ ልጅ ይኸውልህ፣ ይሄ ና ሽጉጥ ሰው ይገላል። ሌባ ሲመጣ ታውቀው የሚጮህ ጥይት ነው። ይሄ ሰው ደም ምናምን ፈጥሮ የሚሞትበት ሌባ የመጣ እንደሆነ አደጋ የመጣ እንደሆነ ድረሱልኝም ለማለት ለምናምን ያመጣ ነው። ይሄው እና ልጆች ቢነኩት ስለማታውቁት ምናምን ትልና የማይደርሱበት ቦታ ግን መረጃ ግን አውቀው አስቀምጠው ቁመቱ አይደርስ ምን አይልዮ አስቀምጠው ለሚቀጥለው ልጅ ነው የምትነግረው። እሷ ራሷ አባቴ እዛ የሚገል አስቀምጧል። አለቃ ጨረስክ። ስርቆት የለም እንቺ የገነነበት ዘመን ስለነበረ እኮ ነው ሶዶምና ጎሞራ የተፈጠረው። ዘመኖች ከዚህ የከፉ ነበሩ። ምንም ይሄኛው ዘመን በተለይ አሁን እኛ ኢትዮጵያውያን ያለንበት ዘመን የማናውቀው ስለሆነ መከራ በልቶ ስለማያውቅ የመጣንበት ለጥ ያለ ሰላም ያለው ነገር ጸጥ ያለ ግዥና ተገዥ ሆኖ ይኖርክበት። ለምሳሌ ነገስታቱ ዘመን ይኸው የህዝብ አመፅ የሚባል መደራጀት የሚባል ስለሌለ ይሄ እግዚአብሔር የሰጠኝ ነው እኔን አገልጋይነት እሱን እንዳገለግል ብለህ ጨርሰህ ብዙ ትዳሮች እኮ 60 ዓመት 70 ዓመት የሄዱት 40 ዓመት የሄዱት ትዳሮች እኮ ባርነትና ጌትነት ስለሰመረ የተኖሩ እኮ ናቸው አብዛኞቹ። ያ ማለት የወንድን ራስነት ትቀበላለች እናቴ። ምንም ቢሆን ልጅ ማሰሪያው ወልጅ የልጆች አባት በእነዚህ አይነት ሲስተምና ቴክኒኮች ነው ትዳሩ ይቀጥሉ። አንተ ጠላት ካቆምክ በኋላ ጠላትን መውደድ አትችልም። ጠላት የለህም ሲጀመር። እግዚአብሔር ግን በሰውኛ ሲያወራ አንተ ጠላት ስለምትለው ነው። ያጠፋን ሰው ነው ጠላት የምትለው። ሌላ ማሳያ ነገር ለሁለት ጌታ አትገዙ ይላል እግዚአብሔር። ለገንዘብ ጌትነት ሰጥቶት ነው አይደለም? አዎ። እና ምን ማለት እኛ እንደ ጌታ አንተ ግን በአንተ ላይ እንደሚሰለጥን ነው ስቢፎ አንተ ጌታዬ እንደምትለው ሳታውቅም አውቃል የጌታን አካሄድ ስለቦታውን ስለምትይዝበት እግዚአብሔር ከሰው ጋር የሚጣላው በአምልኮ ምክንያቶች አይደራደርም ነው የሚለው። ቀናተኛ አምላክን ጨረስን አይደለ? ከጨረስ ታዲያ ሀብታምስ ከሚሰጥ ግመሎች ቀለበሽ ካል ሲለ እግዚአብሔር ሀብትን ተጸይፎ ይሄና በጣም ሰው አጣም ይመለከታል። እሷል አንተ ለሀብት ከሰራ የእግዚአብሔር ቦታ በእግዚአብሔር ስም የሚይዘው ሀብት ነው። 100 ሚሊዮን ትይዛለህ። 50 ተቃጠለ ያሉ ቀን ደም ከፍ ብሎ ስኳር ዝቅ ብሎ ትገኛለህ። እዚህ ጋር ቅድም እንትን ያልኩብህ ጋሽ በኢትዮጵያ ውስጥ በጠንቋይ የሚል መጽሐፍ አለ። ምናልባትም ከዛ በኋላ ይሆናል ያስታወቅ ርዕሷን ይጠቀማት ልልህ ነው። ለምን እኔ አንስቼለታለሁ እሱ ልልህ ነው። ለምን እሱ ራሱም የተገለጠለት ይመስለኛል። እኔ ሳነሳው ጥያቄው እውነት ነው። እኔ ራሱ አሁን ስትነግረኝ እኮ ገረመኝ። እና እኔም እንትን አስቆጥር ነበረ ፊደልና ጥሩ ሆኜ አንደኛ ደረጃ ጻድቁ ዮሐንስ እስከ 6 ተማርኩ ማለት ነው። ከስድስተኛ ክፍል በኋላ ምን አይነት ተማሪ ነበር? በእኛ ጊዜ በጣም የሚገርም ነገር የነገርኩህ አስመራሪ ነገር አለ አይደል? የስራው ልጅነቴ ኤሌመንታሪውና ስራው አይደለ? ያ የልጅነቴ የመጫወቻ ጊዜ የምልህ አብዛኛው ጨዋታ በጣም ነው የምወደው። መጫወት የምፈልገው ትምህርት ቤት ላይ ነው። ሌላ እድል የለኝም። አንዳንዴ እፎርፋለሁ ለመጫወት። ይህ ብቻ ሳይሆን ደግሞ አባቴ መጨረሻ አንድ ችግር ገጠመው። ልጅ ስላልደረሰለት ቤቱ የሚመራው ካሽ ሬጂስተር የለም፣ ቦኖ የሚባል አይታወቅም። ዝም ብሎ የግብር ይውጣ ቢዝነስ ነው። ትርፍና እንትንን የዛሬ የተሰራው ነው አታውቀው፣ መቆጣጠር የለም። ስለዚህ አንድ የጡት ልጅ ነበረው። ልጅ አባት ነው ብዬ ፍሬሻል። ስለዚህ የገጠመው ችግር ምንድን ነው? የጡት አባት እንትን የጡት አባት ሆኖ የጡት ልጅ የሚባል አለ በእኛ ሀገር አለ። ስለዚህ አስራት ወንድ ይባላል። ይሄ ሰው ካሻሪ ሆኖ ይሰራል እኛ ቤት ማለት ነው። እኔ ያልደረስኩም ነው። ከዛ ልጁ ይሄ የጡት ልጁ ነው የሚሰራው ልጅ አረ ገንዘብ ሳያባክን አይቀርም፣ አረ ማታ አንድች ቢራ ሲጠጣየ ነው
ምናምን ለአባት ሲነግሩት አይ ወይኔ ልጅ ቢደርስልኝማ አይ ማዘን ጀመረ። በአጋጣሚ የኔ አባት በቁመቱ አጭር ነው። እኔ ወደ እናቴ ነው እሺ ምን አንተ በጣም አሁንና ወደ እናቴ ነች ረሽ ካፖርት ያለብሰኝ ጀመረ። እንድለብስለት ማለት ከትምህርት ቤት ስመጣ ካፖርት መጨረሻ ላይ ወደ ምን አዞሩ። ከትምህርት ቤት ስመጣ 3 ፉል 2 ለስላሳ 1 ዳቦ ጭማሪ ቢያዙ ስንት ትቀበላለህ? ወደ ካሸሪ ሊመራኝ ነው። ስለዚህ 6ኛ እና 5ኛ ፒሪድ ተምሬ አላውቅም። 3 ፉል ምናምን ደምሬ ነው የምመጣው። ለምን ለአባቴ መንገድ አለ። ልክ እንደለብሰ እርጎ ጭማሪ ለስላሳ እያንዳንዱን ዋጋ ይዤ እሄድና ዋጋውን ይዤ በደብተር እየደመር እሱ ሰርቼ ነው የምመጣው። አንዳንድ ጊዜ ብታይ ሲያናድ ብዙ ሂሳብ ሰርቼ መጥቼ ወይ ከሰው ጋር ሆኖ ሳይጠይቀኝ የቀረቀ ታላቅ ጦርነት ነው። ስለዚህ ምን እላለሁ እንዴት አይደለም እንጂ ስለዚህ የፋዘር ጉዳይ ነው። ምንድነው ፋዘር ቶሎ ካሸሪ እንደሆነለት ስለፈለገ በቃ ሂሳብ ነው የሚጠይቀኝ ስመጣ። ሂሳቡ ደግሞ መማራውን አይደለም ዞሮ ዞሮ መደመር፣ ማባዛት፣ ማካፈል የሚለውን መሰረታዊ ጉዳይ ነው። ለራሱ ስራ ነው በቃ እንትኑ ያመቻቸው እና ኢሚዲየትሊ ቶሎ ነው እኔ ወደ ካሸር የገባ ሳልደርስ ወደ ካሸር ገባሁ። እስካሁን ድረስ ገንዘብ ለኔ የማልፈልገው ተራ የማይናፍቀኝ ምናምን ሆኖ የኖርኩበት ሚስጥር እዛ ውስጥ ነው። ምክንያቱም በልጅነቴ ካሸር ሆንኩ ቆጥሬ ሳይሆን አፍሼ አይተኸዋል። አፍሼ ኪሴ ውስጥ አድርጌ ትምህርት ቤት መሄድ ልጅ ቆጥሬ አይደለም። ዩኒቨርሲቲ ሄጄ በኋላ ሲቸግረኝ ምናል ዋይ እግዚአብሔር ሳትቆጥር ያነሳውን ቆጥራ ልቀመው አልከኝ እንደገና ነው። ለምን ዝም ብዬ እስካሁን ድረስ ባሉ ቤትም ሚስቴም ልጆችም ሌላ ወዳጆችም ጋር የምታወቅበት ገንዘብ ብትወስድብኝ መወስድብህም እንደኔ ምንም ትርጉም የለውም። እና ምናልባት ልትቀየምኝ ትችላለህ አንተ በአንተ ትርጉም አንተ ደግሞ አላ የራስህ ገንዘብን የተማርክበት እኔ ደግሞ ገንዘብን የዘራሁበት ወይም እንደሚያነሳው ሀሳብ ማለት አንድ እንድንሆን በገንዘብ ጉዳይ ላይ ያለን ሀሳብ እንዲህ ነው። ሀገርን ለማኖር ከፈለግ ዲፋይን እያደረግ መሄድ አለብህ። ለምን መሰለህ ቀላሉ አኗሪ መንገድ ነው። እውነትም ነው። ለዛ ነው እና የማይቀር የህይወታችን አካል ዲፋይን መደረግ አለበት። አንድ የሆነ ለምሳሌ አንድ የሆነ በገንዘብ ዙሪያ ላይ ገንዘብ ችግርን መፍቻ ነው፣ ሰውን የምንረዳበት ነገር ነው ብለን በሚለው ጉዳይ ላይ ተማምነን ከተቀመጥን በኋላ ሰው ለመግደል ለማሰቃየት ለመስጠትም አንጠቀምበትም። እሱ ነው በጣም ይሄ ነው። እስኪ ስለ ሬዲዮ ፕሮግራም እንምጣና ጃንዜማ መቼ ተመሰረተ? እንዴት ተመሰረተ? በዚህ በጃንዜማ ላይ ያለው የህይወትን ደግሞ እንየው እስኪ። እንግዲህ እኔ ሬዲዮ በጣም አፍቃሪ ነኝ። በጣም ሊያስገርም የሚችል ነገር ነው። ብዙ አመት ነው የሰራው። ስንት አመት? 16 አመት። እሺ እሱ አይደለም የሚገርመው፣ ከዛ ፊት ያለውን ነው ማወራለህ። ለምን ወደ ሬዲዮ ለመምጣት የት ሄድኩ ነው መጀመሪያ። ከዛ እንግዲህ በዛ ጊዜ እንደምታውቀው ቀደም እንዳልኩ ከጻድቁ በኋላ በጣም ነበረ ትምህርት በጣም እጣው ነው ፋሲሊደስ ወይ ልከት ፈለግ 7ኛ ክፍል ለሚሄድ ከ6 ወደ 7 አይደለም ታልፎ ከጻድቁ ያ ጊዜ መለስተኛ አይደለም እስከ 1ኛ ደረጃ ነው። ስለዚህ ወደ 7ኛ ክፍል እንዳለፍኩ የሆነው ምንድነው እጣ ሳወጣ እድገት ፈለግ ድረስ አሸዋ ሜዳ የሚባለው ትምህርት ቤት አሸዋ ሜዳ። ስለዚህ እዛ 2 አመት መማር ነበር። 7 እና 8 ኖ 9 3 አመት መማር ነበር። 7 8 9 አሸዋ ሜዳ ነው የተማርኩት ወይም እድገት ፈለግ። ከዛ ደግሞ 3 አመት ነው 37 ደግሞ አስበለሰ። እንግዲህ በኋላ ውጤት አልመጣም፣ ተበላሽ። 2.2 ነበር በዛ ጊዜ በሚባል እና በየአመቱ መሞከር ጀመርኩ ለውጤት
ሴልስ ይፈተን በየዓመቱ መፈተን ትችላለህ ፕራይቬት እየከፈልክ እንደዛም ቀጥዬ በዚህ ማለት ግን በጣም ብርቱና እኔ ነጋሽ ምህረቴ ሳይሆን ነጋሽ ብረቴ የምለው አባት በ48 ዓመቱ በአማይ ኢየሱስ ክርክር በጥይት ነው ያጠነው ማለት እና 8 ልጆች ግን ወልደዋል ሰዎች እኔን ጨምሮ። ስለዚህ አንዳንድ የህይወት ልምዶቼ ጥንካሬ ከታየባቸው ከ15 ዓመት በላይ ቤተሰቡን አባወራውን የመራው እንጂ የመጀመሪያ ልጅ ነኝ። አባቴ በ48 ዓመቱ ተቀጨ ማለት ትችላለህ። ለምን 48 ዓመት ለአንድ አባት በጣም ነው ያሁን እኔ እኩያ ነው። ስለዚህ አባቴ በዚህ ደረጃ ሞተ። ሲሞት በቃ ቤተሰቡን ተረከብኩ። 10 ዓመት 85 ጳጉሜ ቀን ነው ሞተው 95 ድረስ ንግድ ውስጥ ገብቼ ንግድ ነጋዴ ሆኜ መራሁ ማለት ነው። አሁን ዩኒቨርሲቲ የምገባው አዲስ አበባ ዩኒቨርሲቲ የቲያትር ዲፓርትመንት ውስጥ 1996 ከስንት ዓመት በኋላ? ከ10 ዓመት በኋላ። ከ10 ዓመት በኋላ እሺ። አዲስ አበባ ዩኒቨርሲቲ ቲያትር ለመጀመሪያ ጊዜ ልዩ የኤክስቴንሽን ትምህርት የጀመረበት። ከዛ ፊት ኤክስቴንሽን ባል ትምህርት የለም። ውጤትና የኪነ ጥበብ ልምድ የከበባት ልምድ ደብዳቤ ካለስ ባለበት ከተማ በነበርክበት የማህበራት አቡና የኪነ ጥበብ ክበቦች እነሱ ውስጥ የሰራ መሆን አለበት። አንተ ደግሞ በዛ አልፈሃል። በዛ አልፍ ያለው ከዛ በፊት እኔ 90 ላይ የማናት የሚል ፊልም ሰርቻለሁ። የማን ሀብቴ ያወራኝ ነበር ስለዛ ፊልም። አዎ የማናት ረታ ሲሳይ የተባለ የፕሮፌሰር ኃይሌ ግሪማ የፊልም ተማሪ የነበረ የጎንደር ሰው በኢህአፓ ደረጃ ዘመኑ የነበረ ሰው ነውና ለመመረቂያው በጣም ይዞት የኖረውን ስቶሪ ጎንደር ድረስ መጥቶ ሰራው ከአሜሪካ። እሱ ነው የማናት ማለት ሚውዚካል ፊልም ነው። ለዛው ቀልድ እንዳይመስልህ በጣም የተለቀመበት ፊልም። አዎ ግን ታፍኖ የቀረ ነው። ያን ፊልም ሰርቻለሁ። 2 ቲያትሮች በፊልም አዳራሽ የንስሐ ቅጣትና ርካሽ ዘር የሚል ቲያትሮች። ምን የሚባል ቡድን ነበር እናንተ? እኛ ዝባድ ከግርማ የከበደ ዝባድ እኮ እኛ ነው ዘውልና ሰራዊት ማነው? በሰዓት እጥረት ምክንያት አሁን ስለ ዝባድ ሰፊ ሳታወራኝ እንትልታለሽ እና ሱራፊል ተካ ከነጋሽ ቤቱ ጋር ዞብል ነው። ግርማ የከበደና እኔ ዝባድ መስራቾችም ነን። ምክንያቱም 1985 የባህል ቱሪዝም ኮርስ ወስደናል። የስነ ጽሁፍ ኮርስ የ3 ወር ኮርስ። ከዛ በኋላ ነው የመሰረትነው። 85 ቀጥሎ ነው እኔ 2 ቲያትሮች ሰራው ማለት የንስሐ ቅጣትና ርካሽ ዘር ሲትሰኝ 2 ቲያትሮች ገራሚ ቲያትሮች። ለዛውም ደግሞ በስፖንሰር የተሰሩ ናቸው። በዛ ዘመን በጣም ነው የሚደንቀው። ስለነዛ ቲያትሮች ሁሉ ባወራ ደስ ይለኛል። ዞሮ 96 ስገባ የኔ ድል ምን ሆነ መልካም ሆነና የቲያትር ቤት ሰዎች በሙሉ እኔ አዲስ አበባ በየጊዜው በሄድኩ ቁጥር አሳድጄ የማያቸው ቲያትር ላይ የብሔራዊ ቲያትር፣ የአገር ፍቅር፣ የራስ ቲያትር፣ የማዘጋጃ ቤት ታዋቂ ተዋናኞች በነፋዘር በኩል ነው የሚቀጠሩ። እነሱ ኮርስ ወስደው 6 ወር ምናምን ነው እንጂ ትምህርት የለም፣ ወረቀት የለም። የደሞዝ እድገት ሴት ይምጣ ዲፕሎማ የለም፣ ዲግሪ የለም። በዛ የገቡ ስለሆኑ ስለዚህ ዩኒቨርሲቲው አዘጋጀና ለምን እነዚህን ታዋቂ ሰዎች አንቀበላቸውም? ባለ ዲግሪ ባለ ዲፕሎማ ለምን አናደርጋቸው ማለት ነው ብሎ አስገባቸው። እነማን መጡ ካንተ ጋር ነው በተሰራ እንዴ? ማን ልጠራል እስኪ ቲያትርን እና ድራማዎችን በመስራት አስቴር በዳኔ፣ ካሌብ ዋለልኝ፣ ተስፋዬ ገብረሃና አንተናቆችን ነው። እሺ መሬቱ ለገብርኤል ቴዎድሮስ ተክለአረጋይ፣ ተስፋዬ ሽመልስ። እንግዲህ
እንግዲህ ብሔራዊ ቲያትርን የመራ ነው ተስፋዬ ሽመልስ የሚመለከት ቴዎድሮስ ተክለአረጋ የምታውቀውን ፍልስምና ተጨማሪ ጥበቡ በለጠ አሉ ሬዲዮና ቴሌቪዥን የሚመራ ልጅ ጋዜጠኛው ምን አለፋ እኔ ማራወጣቸው ዝነኞች ናቸው ብዬ መቃናባቸው የቴሌቪዥን ድራማ የማየው ምናምን ልጆች ሆኑ አብረው ከአንተ ጋር የተማሩ ናቸው። ይህኔ ባች ናቸው። መጽሔታችን ጉዳይ እንዴት ነው የምታየው አንተ? ደግሞ ከዛ በኋላ ከተመረቀም በኋላ ገበያው ላይ እርስ ያሉት እነማን ናቸው? ገበያው ላይ አሁን የጠራቸው በሙሉ በጣም የዛ የቀደሙ ከመማራቸውን በፊት ዝነኛ ናቸው። እያወራሁለት ከተመረቀን በኋላ ደግሞ እነ ሚካኤል ሚሊዮን መዓዛ ራሳቸው ከኔ ጋር ሰለሞን ወይ ከኔ ጋር የተማሩ ደግሞ እነሱ ከተማረ በኋላ ዝነኛ የሆኑ ማለት ነው። አብረው ተምረው ለምን ዝነኛ የሆኑ አሁን ለምን የተመረቀው 2000 ነው። ከ2000 ወዲህ 18 ዓመቱ ነው። በዚህ 18 ዓመት ውስጥ ደግሞ ዝነኛ የሆኑት ከዛ ቲያትር ቤት ይሄድ እና በዚህ አጋጣሚ መጽሔታችን አንዳንድ ገጽ ነው እኛ የምንጽፈው መስላለን። በስፖንሰር ነው የቲያትር ቤቶች ናቸው የምንመረቀው። እነ ሰራዊት ፍቅሬ ናቸው የኛ ስፖንሰሮች። ቲያትር ሰርተን ለግምገማ እና ለማየት ታድሰን እየተመታ ለማየት ከቲያትር ቤት የሚመጡ ለምን የቲያትር ቤት ጓደኞቻቸው ቲያትር ሊያሳዩ ነው። የቡድን ስራ እየሰራን ነው። አሁን የጎጃም ጥንቆላን ጨምሮ ያላየው ታዋቂ ሰው ይመስል እስኪ ስለሱ እስካሁን አሁን ምንድን ነው ይሄ ፎክ ድራማ በሚለው የተለየ ነው። ግን እዛ 5 ዓመት በዲፕሎማ ነው የገባነው። መጀመሪያ ዲፕሎማውን ስንጨርስ መምህራኖች አይተው አያውቁም እንደዚህ አይነት ናቸው። ከቲያትር ቤት የመጣ ነው። ከተለያየ ሀገር ቲያትር ሰርቶ የሚያውቅ ልጅ ነው የመጣ። መምህሮቹን ፈተናቸው። ጣምሳት ሆናችሁ የራስ ጨምር ነው የትምህርት አይነት ነው። ሙዚካል ድራማ አስጨምር፣ የፎክ ድራማ አስጨምር። ለምን ከዛ በፊት 4 ዓመት 21 ልጅ ነው የሚመረቅ። በ1970 ነው ትምህርት ቤቱ የተከፈተው ዲፓርትመንቱ የቲያትር ዲፓርትመንት በ1970 በኢትዮጵያ እስከ 80 ማለት እስከ 96 ድረስ 21 ተማሪ ነው በ4 ዓመት ብዙ ካስመረቅ አጠቃላይ ነው በየዓመቱ በአራት ዓመት በአራት ዓመት ውስጥ አንድ ተማሪ ብቻ ማን ይገባል ቲያትር ምን ያደርግ የሚያበላ ምናምን ተብሎ ሌላ አልተዛውም ተብሎ ይጎዳል ያለው። ስለዚህ ያንን የሚገባበት አልነበረም። እኛ ግን ባለ ታለንቶቹ ባለ ፍላጎቶቹ ቮካሎቹ ስለሆነ ስንት ሆነ 120 ስንመረቅ 86 ነው የተመረቅነው እንጂ 120 ገብተናል። አዲስ አበባ ዩኒቨርሲቲ ውስጥ ፋክልቲው ፊት ለፊት ላይ ልዩ ባች ተብሎ የሁላችን ፎቶ ባለ ልዩ ባች ነው። በጠበጥ ነው ግቢው። ለምን በዚህ በኩል ቲያትር እንሰራለን ሜዳ ላይ፣ በዛ በኩል አደረጅ ድርቅርቆ ነው ያወጣሉ። እዚህ በኩል ታሪካዊ ቲያትር፣ እዚህ በኩል የበረንዳ የጎዳና ተዳዳሪዎች ታሪክ፣ በዚህ በኩል የጥቆናበት ምንድን ነው የመጣው ግቢ ውስጥ ይባላል። ልዩ ባች ነበር። ስለዚህ ምን አሉ? አይ እነዚህ ዲፕሎማ መርቀን መሸኘት የለብንም፣ ድግሪ እንስጣቸው፣ ቀሪውን ኮርስ ይጨምሩ ብለው 3 ዓመት አስጨመሩንና 2000 ላይ ድግሪያችን ይዘን አሁን እኔ ጋዜጠኛ አትበሉኝ የሚለው የሚመጣው ቲቪ ኤንድ ሬዲዮ ድራማ፣ ቲቪ ኤንድ ሬዲዮ ፕሮዳክሽን ኮርስ ነው ወስጃለሁ። እስቲ ላይ ምናት ጀርናሊስት እኔ በቲያትር ዲፓርትመንት ውስጥ የቲያትር ባለሙያ ነኝ። እኔ በቲያትር ነው የተመረኩ። በሊትሬቸር ልትለው ይችላል፣ ግን ተዛማጅ ነው። ጋዜጠኝነት የሚከብደው አይደለም። ተገንታይኛ እኛ እኮ ሳይኮሎጂ ወስደናል፣ ሎጂክ ወስደናል፣ እንደ ኮመን ኮርስ ነው። ኢንቫይሮንመንታል ቲያትር ወስደናል። ኢንቫይሮንመንታል ቲያትር የሚባል አዲስ ኮርስ ዓለም ላይ መጥቶ ስለነበር ከኢንቫይሮንመንትን እንዴት መከላከል እንደሚቻል በቲያትር ኢንቫይሮንመንታል ድራማን እንዴት መቅረጽ እንዳለበት፣ የማህበረሰብ ድራማ፣ ልማታዊ ድራማ ምን እንደሆነ ለምን የችግር ማለት የችግር ክምር ባለበት ሀገር ቲያትር ቀልድ ብቻ መሆን የለበትም። ህይወትን ችግር መክላት አለበት። እዚህ እንደዚህ አይነት እምነት ስላለኝ እኔ ቲያትር ነው የተማርኩት። ወደ ሬዲዮ እንዴት መጣሁ የሚለው የጃዜማ ጉዳይ ይሆናል ማለት ነው። ከዛ በኋላ ነው ያ ፋሚሊ 10 ዓመት ቤተሰቡን አስተዳደር ሄድኩ አልኩ።
እዛ 5 ዓመት ቆየሁ። 6 ዓመት በሉ 81 ነው ወደዚህ የምመለስ ማን 2001 ግን የፎክ ድራማ ላይ የጎጃም ጥንቆላ በመስራቴ 2 እድሎች አገኘሁ። ምንድን ነው ፎክ ድራማ? በጣም አሪፍ ነው። ይህ ማህበረሰባዊ ድራማ ነው። አሁን ፎክ ድራማ ሰጠ የቲያትር ኤሌመንቶች ያሏቸው ካልቸሮች አሉ። አሁን ቲያትር ምን ኤሌመንት አለው ስትል ታሪክ፣ ገጸ ባህሪ፣ ዲያሎግ፣ ሴራ፣ ሙዚቃ እነዚህ ኤሌመንቶች ናቸው የቲያትር የማይቀሩ ታሪክ፣ ሴራ፣ ገጸ ባህሪ፣ ዲያሎግ፣ ሙዚቃ እና መቼቶች 6-7 ይሆናሉ። እኛ ሀገር ውስጥ ቲያትር ባንላቸው የቲያትር ኤሌመንት ያላቸው ክዋኔዎች አሉ። ክቡን ጥበባት አለ የሚባሉ እነዚህ የቲያትር የመድረክ ስራዎች ይከወናሉ። ግን ስትከውን የሚከወንለት ሰው መኖር አለበት። ቲያትር አሁን እንደምታውቀው ተመልካች ከሌለ ቲያትር አይባልም። ቲያትር የሚባለው ተመልካቹ፣ አዳራሹ፣ ትኬት ቆራጩ፣ ተዋናዩ ሙሉ ነው ቲያትር የሚባለው። ስለዚህ ክዋኔ የምትለው ለዛ የሚከወን ነገር ነው። ለክዋኔ ደግሞ አጋዥ አለ ማለት። ስለዚህ ጥንቆላ አንዱ የቲያትር ኤሌመንት ካለው ውስጥ 5-6ቱ የሚያሟላ እስኪ ብርናማለ በጣም ይደንቅ ሴቲንጉ ነው። መጀመሪያ የጥንቆላ ታዳሚ ያለው ሙዚቃ አለው፣ ምንዙም ድቢው ጉሪው ታዳሚው በራሱ እኮ እንደ አብሮ አካል ነው። ልክ እንዲያውም እንደምን መሰለህ እንደ ልማታዊ ቲያትር የለም ፎረም ቲያትር የሚባለው። ፎረም ቲያትር ማለት ገበሬው መሀል ገብተህ ለገበሬው በትራክተር ማለት እንዲማር ፈልገህ ስለ ትራክተር እያቀረብክለት ድራማ ነው። ግን ከህዝቡ መሀል አንድ ተዋናኝ ያለ ያስቀመጥከው እና እሱ ማን ሊነዳ ነው ማን ሊዘውረው ነው ታዲያ እሺ ያልከውስ እሺ እንዲህ ያጫውታል። ቲያትረኛው ቤታችን እንዲያወጡ ማድረግ አይደለም። እዚህ ማህበረሰባዊ ድራማ የምንለው ማለት ሰው ጥንቆላማ ውስጥ ሌላ ጉሪኝ ይመጣል። እዛው ውስጥ ከታደመ ሌላውስ ካራክተሩ አባ ጠቋር የሚባል መንፈስ መጥቶ ሰፍሮ እሱ ሲጫወት ይቆይና ይሄዳል። ከዛላ ተዋናኝ ሆነ ማለት ነው። ስታወል የነበረው በእንትና ነው የጠቋር ነው የሻንቄትን ነው። እዚህ ጋር ግን ተያይዞ እንደው አንድ የሚያስፈራ ነገር ላንሳለን። እንደው ይሄ ከጥንቁልናው ጋር ተያይዞ ያን ገጸ ባህሪ መለበስና ተጫውቶ ማስኬድ ተጽዕኖ አልፈጠረባችሁ? ለዛ አካል ተላልፎ የመሰጠት ፍርሃቻ ወይም እንደዛ ነገር አልተፈጠረም? እሱ ነው እንግዲህ ቅድም ያነሳነው ነገር ስለ እምነት፣ ስለ ፍቅር፣ ስለ ተስፋ፣ ስለ እውነት ማውራት ነበረብን በሚቀርበው ደረጃ። ለምን እናወራለን በዚህ ገና የምናወራውም ስለሆነ እኔ ሌላ ሀብት ደግሞ አለኝ። በእድገቴ አራዳ በማድረግ ምክንያት እኔ ከሙስሊሞች ጋር ነው ያለሁት። በሙሉ ጓደኞቼ ሙስሊሞች ናቸው። እኛ ብቻ ነን ክርስቲያን። 30-40 ደጃፍ ሙስሊም አብሽሩ ሸዎቹ መጀን እየተባባልን ያደረው ልናስቀድስ እየሄድን በሉ ዱዓ እንጂ ብለን ነው የምንሄደው። ጎንደር የሌለን የሚመስል ለሌላ ሰው ግን በቃ እኔ እዛ ሰፈር በማደግ ስፔሻሊ ኪነጥበባዊ ጎኔ በጣም ያዳበርኩበት ቂሷ ሙጂዛ የሚባሉ እስልምና ጋር ደከም ካሉ ሙስሊሞች ሁሉ ይሻላሉ። በእስልምና የሚገርም በእምነታቸው ደከም ካሉ ሰዎች እስልምና በማወቅ ነው ገብቶኛል። በደንብ ለማወቅ በልጅነቴም ስለሆነ በሙሉ ፍሬንዶቼ በሙሉ ሙስሊም ናቸው። እንዲያውም አንዳንዶቹ እኔ ሙስሊም ነበር መስላቸው አብዛኞቹ ምናምን ልጆች ምን ነው ይሄን ያነሳው ለምንድን ነው? እዛ አካባቢ ከዛ ውጭም ድዋና አድርገን ተብሎ በርጫጫትም ተዘርግቶ ምናምን ጉሪቱንም ምናምንም አይቼው ነው ያደርኩ በተለያየ ቤት ውስጥ። ዋናው ግን ነው መሰለህ እግዚአብሔርን የምታውቅ ከሆነ ትጫወትበታለህ እንጂ አይጫወትም መንፈሱን። እግዚአብሔር የምታውቅ ማለት ከሆነ በቃ የምትቀጣው ቅድም ያልኩህ እኮ ነው። ከዛ አንፃር ፍርሃት ካለ ነው ብላት መጽሐፍ ቅዱስ እኮ አትፈራለህ።
ፍርሃት ካለ ይጫወትብሃል። ዋናው አትፍራ ሲል ለምን ያለኝ ነው። ፍርሃት ነው የመናፍስት መጫወቻ ማለት ነው። እኔ አንድም ቀን መናፍስት አስፈርቶኝ አያውቅም። እንዲያውም ስገስጸው ብሎ አውቃለሁ። እኔ ገስጻለሁ በእግዚአብሔር ስም። አንተ አመድ ነህ፣ አንተ ቆሻሻ ነህ፣ አንተ ከሰው ክብር እንኳን አትደርስም እንኳን ከፈጣሪ። መምህራችን አባ ገብረ ኪዳን በራሱ እኮ አንድ ሰይጣን ወደ ሰው ልጅ ሲላክ ሄድና ያን ሰው አሳስተው ተብሎ ሲላክ በስመ አብ ቢልብኝስ ብሎ ሁሉ ይፈራል ይላል። በጣም የሚፈራበት ነገር አለ። ከፈራህ ነው የምትወድቀው። አትፍራ ሲል መጽሐፍ ቅዱስ አንዱንም ቃል ልጠለው አትችልም። አልገባኝም ነው ማለት የምትችል እንጂ ልክ አይደለም የምትለው የለም። ስለማይገባህ ነው ወይም ስለማይገባኝ ግን ሁሌ እንዲገባህ ነው መጠየቅ ያለብህ። እግዚአብሔር ለምን እኔን ፍርሃት ከለከለኝ? እሺ ሌላው ጠላትህን እንደራስህ አድርገው ሲል ለምን ነው የማትጠይቀው? አንተ እግዚአብሔር መኖር የምታመው ከሆነ መውለድ ይቻላል፣ ግን መንገዱን ነው። እንዴት ይቻላል? አይቻልም። ነገር ግን እያለኝ ያለው ምንድን ነው? አንተ ጠላት ካቆምክ በኋላ ጠላትን መውደድ አትችልም። ጠላት የለህም ሲጀመር። እግዚአብሔር ግን በሰውኛ ሲያወራ አንተ ጠላት ስለምትለው ነው። ያጠፋን ሰው ነው ጠላት የምትለው። ሌላ ማሳያ ነገር ለሁለት ጌታ አትገዙ ይላል። እግዚአብሔር ለገንዘብ ጌትነት ሰጥቶት ነው አይደለም? አዎ። እና ምን ማለት እኛ እንደ ጌታ አንተ ግን በአንተ ላይ እንደሚሰለጥን ይህ ነው ስቢሆን አንተ ጌታዬ እንደምትለው ሳታውቅም አውቃል። የጌታን አካሄድ ቦታውን ስለምትይዝበት እግዚአብሔር ከሰው ጋር የሚጣላው በአምልኮ ምክንያቶች አይደራደርም ነው የሚለው። ቀናተኛ አምላክን ይጨርሳል አይደለ? ከጨረሰ ታዲያ ሀብታምስ ከሚሰጥ ገበሬዎች ቀርበ ይሹልካል ሲል እግዚአብሔር ሀብትን ተጸይፎ ይህ ነው በጣም ብዙ አጣም የሚመለከተው። እሷል አንተ ለሀብት ከሰራ የእግዚአብሔር ቦታ በእግዚአብሔር ስም የሚይዘው ሀብት ነው። 100 ሚሊዮን ትይዛለህ። 50 ተቃጠለ ያሉ ቀን ደም ከፍ ብሎ ስኳር ዝቅ ብሎ ትገኛለህ። ግን ደግሞ እግዚአብሔር ሰጠኝ ስትል ነው የቆየው። እግዚአብሔር የሚሰጥ ከሆነ መስሎት አያውቁም። ምን ያስደነግጣል? አይደለም አንተ ራስህን እያታለልክ ነው። እግዚአብሔር የምታታልል መስሎ ይሆናል ነገር አታታልል። እግዚአብሔር ሀብትን የተጸየፈው መቼ ነው? በቃ ወደ ታሪክ ወደ መጽሐፍ ቅዱስ ነው የሄድኩ። ክርስቶስ እየሄደ ነው ይህ ቃል የተባለው መቼ? ክርስቶስ በገሊላ እየተጓዘ እያለ ሰረገላ አህያ ማነው ጋሪ የጫኑ ባለሀብቶች ጎን ለጎን መጡ። አንተን ለመከተል ምን እናድርግ ያላችሁ ጣሉና ተከተሉ፣ ስጡና ተከተሉ። አይማ የለፋንበት እንዴት መላህን ነው የጠየቀ እግዚአብሔር። መላህና እግዚአብሔር አለ። መላህ ሀብት ነው የዘራሁት እንትን ገንዘብ ነው የምትለው መላህ ነው። እግዚአብሔር ደግሞ እዚህ ቆሟል። ክርስቶስ ይቆማል። ራስን ይጠይቅ። አንተን ለመከተል ምን እናድርግ? እሱን ጣለው መላህንና ምን አልክ? አይሆንም ባልክ ጊዜ ሀብታም እስከሚዘርግ በመርፌ ቀዳዳ ሹልክ ይቀላል ሲል የእግዚአብሔርን ቦታ ለሀብቱ ሰጠኸው ነው። በቃ ተጣላችሁ። ስለዚህ መግባት ይከብዳል። ለምን አምልኮ አሁን ቀይራል ብር አምልካል። ምን ልል ነው? እያንዳንዷ መጽሐፍ ቅዱስ ውስጥ ያለች ቃል ምን እያለኝ ነው ስትል ወደ ጠላትነት እንምጣና አንድ ሰው ጠላት ካረከው በኋላ ልትወደው አትችልም። መጀመሪያ የተከለከልከው ጠላትነት ነው። አጥፊና እንዳንተ ተሳሳች ወንድም ነው እንጂ ጠላት አይደለም። ተሳሳች ነው እንዳንተ። አንዳንድ ጊዜ ዋሴ ምን ይነሳል መሰለህ? በማህበረሰባችን ውስጥ በጣም ጨካኝ ሰዎች ይኖራሉ እና በቃ በእግዚአብሔር ስርዓትም የማይራሩ ለሰው ልጅ የማይራሩ እና አንዳንዶቹ ደግሞ ጥሩ ሆነው ይገኛሉ። እና እግዚአብሔር የኛውን አካል ለምንድን ነው የማያጠፋው? ለምንድን ቶሎ የማይገድለው? ለምንድን ነው ዝም የሚለው ተደርጎ ይታይና በቃ ሰው ሲማረር ታያለህ። አሁን አንተ እንዳልከው በጠላትነት ተፈረጁ እንጂ ሁለቱም አንድ የእሱ ፍጥሮች እንደሆኑና
እንደ አንድ እንደሚወደዱ ልጆች ናቸው። በስራው ባይወደድም እንደ ጠላትነት አይታይም ማለት ነው አይደል? ያናው ያን እግዚአብሔር የሚታው ነው። ለምን ምን አለ? አትፍረድ ይፈረድብሃል። በእንትና ላይ ግን ፍረድ የሚላል ዝቀሙ የለም። ከሌለ ጭራቅም አልከው አውሬም አልከው ለሰው አይመለስ ብለው እንደዚህ ምናምን የፈለከው ብለው ፈራጅ አንተ የእግዚአብሔርን ችሎት መውሰድ አትችልም እያለ ነው። አትፍረድ ይፈረድብሃል ሲል ችሎቱ የኔ ነው። እኛ ግን የእግዚአብሔርን ችሎት ወስደን ስንፈርድ ነው የምንኖረው። ባጭሩ የሰው ልጅ አማኝ ነኝ ካልክ፣ ክርስቲያን ነኝ ካልክ፣ ሙስሊም ነኝ የፈለከው በል የሰው ልጅ ራሱን ጠፍቶ ይሰራሉ የሚለው የመጀመሪያው ጥያቄ ነው የሚመልሰው። አራጅም አርጎ የሚያሳድግ ያደግበት ማህበረሰብ ዝሙተኛ የተለየ ልማድ ውስጥ ከቶ ጊዜ ከሆነ በዚህ ሰው ላይ ታዝንለታለህ እንጂ ታዝንበታለህ ወይ ነው። እንደገና ያንን ጭራቅ የሆነበት ሰው ማን ከሰውነት ወደ ጭራቅነት የሚደርሰው ይመስላል? ሳያውቅ በሚያጠፋው ላይ ሌባ ነው እንጂ ምትለው ማከም የሚባል አንተ ነህ ቀንድና ጥፍር እንዲያወጣ ምታደርገው። ሌብነት እኮ ከቁልፍ ጋር የተያያዘ እንደሆነ ከክልክላ ጋር እንደተያያዘ እንደሆነ አታውቅም? ቀደም መዋሸት ጀመር ካላልከኝ ምን ጫና ስለበዛብኛል መዋሸት ጀመር። ከልጅ ጋር ምናልባት ሸቅጦ አስፈልጎ በካኪ ወረቀት ምንም ይዘበጣ ቤት ልጆቹ እንዳያዩት ነው የምትፈልገው። እውነት ነው። አስቡክ ግን በእጅ ይዘዋል። አባቴ ምንድን ነው ምን አመጣ? እቺ ዝሪ እናንተ አታይቱ ምን አንተ እዛ እንግዳም አገኘ ቤት ምናምን ቁጭ አልክ ጨዋታ ጀምሮ እዚህ ጋር አስቀምጠሃል። ህፃኗ ወይም ህፃኑ ትኩረትህን ያለበትን ታይና መታ እጇን ሰዳ ልትፈረቅቃት ውስጧ ምን እንደሆነች ለማየት ታያለህ። እቺ ነች ሌብነት እኮ። በቃ ሌብነት ማለት ያለ ፈቃድ የሰውን ዕቃ ማየት ወይም መንካት ወይም መውሰድ ስርቆት ነው። ልምምዷ ነው ያለ። የሚቆለፍ ጋር ደግሞ የሆነ ነገር ደግሞ ስትቆልፈው አየህ እንዴት ሊሰረስራት እንዴት ከፍቶ ምንድና ምን ከኔ ተደብቃ ይሄ ልጅ የምድር እንግዳ ነው፣ ተማሪ ነው፣ ሊያውቅ ይፈልጋል። ሌላ ቀን ደግሞ በዛ ወረቀት ውስጥ ብርቱካን ይዘህ ወይ ሳሙሳ ይዘህ መጥተሃል። የሳሙሳ ነው ምንድን ነው? ታዲያ አባት በዚህ ጊዜ ምን ያልክ አትልም? ለምን ይሄድ መሰለህ እኔ ልጅ ይኸውልህ ይሄ ና ሽጉጥ ሰው ይገላል። ሌባ ሲመጣ ታውቀው የሚጮህ ጥይት ይሄ ሰው ደም ምናምን ፈጥሮ የሚሞትበት ሌባ የመጣ እንደሆነ አደጋ የመጣ እንደሆነ ድረሱልኝም ለማለት ለምናምን ያመጣ ነው ይሄ እና ልጆች ቢነኩት ስለማታውቁት ምናምን ትልና የማይደርሱበት ቦታ ግን መረጃ አግኝቶ አውቀው አስቀምጠው ቁመቱ አይደርስ ምን አይልው አስቀምጠው ለሚቀጥለው ልጅ ነው የምትነግረው። እሷ ራሷ አባቴ እዛ የሚገል አስቀምጧል። አለቃ ጨረስክ። ስርቆት የለ ሙከራ የለ። ግን ይህንን ማሽማሴ በጣም ይቅርታ ሀሳብን ስላቋረጥኩ ይህንን አሁን ባለንበት ደረጃ ላይ ማስተማር እንችላለን። በጣም ከባድ ነው አሁን ባለንበት። አንድ ሲቀጥል ደግሞ ይህንን አንተ ለልጆችህ አስበህ እንደምታስተምረው ሁሉ ለማህበረሰብ ተጨንቀህ ይህ ነገር መሆን አለበት ብለህ እንደምታስበው ሁሉ ሁላችንም ኮኩል ማድረግ አለብን። እሱን ለማድረግ እኮ ነው 16 ዓመት ሬዲዮ እኔ ያለሁት። እዚህ አሁን አስተምረህ እኔ ስዘነጋው
ሌላው በክፋት መልክ ልጆቹን በዘረኝነትን እንዲያደርግ ያን እያሳደገ አንተ እዚህ ልጆችን በስነ ምግባር እያሳደግ ሁሉም ተገናኝቶ የሆነ ሰዓት ላይ እኩል ህይወትን መኖር ሲጀምሩና ሲገናኙ ጠላት ነው ታገኛቸዋል። ያኛው እንዲያውም ያንተ ልጅ ለትክክል የሚያየው ልጅ ተጠቂ ይሆናል። ይሄ አሁን ምሁራን የሚባሉት አካል እየወደቁ ባለጌ ናቸው የምንላቸው ሰዎች እየተጠቀሙ ብዙ ነገር እየወደቀ ግን ይሄም አዲስ አይደለም። አይምን መሰል ለሂደት መገንባት ዓለም ይኸውልህ ኃጢአት ብቻ የገነነበት ዘመን ስለነበረ እኮ ነው ሶዶምና ገሞራ የተፈጠረው። ዘመኖች ከዚህ የከፉ ነበሩ። ምንም ይሄኛው ዘመን በተለይ አሁን እኛ ኢትዮጵያውያን ያለንበት ዘመን የማናውቀው ስለሆነ መከራ በልቶን ስለማያውቅ የመጣንበት ለጥ ያለ ሰላም ያለው ነገር ጸጥ ያለ ግዥና ተገዥ ሆኖ ይኖርክበት። ለምሳሌ የነገስታቱ ዘመን ይኸው የህዝብ አመፅ የሚባል መደራጀት የሚባል ስለሌለ ይሄ እግዚአብሔር የሰጠኝ ነው እኔን አገልጋይነት እሱን እንዳገለግል ብለህ ጨርሰህ ብዙ ትዳሮች እኮ 60 ዓመት 70 ዓመት የሄዱት 40 ዓመት የሄዱት ትዳሮች እኮ ባርነትና ጌትነት ስለሰመረ የተኖሩ እኮ ናቸው አብዛኞቹ። ያ ማለት የወንድን ራስነት ተቀብላለች እናቴ። ምንም ቢሆን ልጅ ማሰሪያው ወልጅ የልጆች አባት በእነዚህ አይነት ሲስተምና ቴክኒኮች ነው ትዳሩ ይቀጥሉ። አገሪቱም እንደዛው ነው የቀጠለችው። ይሄ ጌታዬ ነው እኔ አገልጋዩ ነኝ መጽሐፍስ ብሎ የለ። እኔ ግን አንዴ ይቅርታና ኢትዮጵያውያን እኮ ግን በጦርነት በጣም ያለፍን ህዝቦች ነን። አሽ በጣም እንትን በጦርነት ያለፍንን በሰላም ኖረናል ማለት አንችልም። ከሌላው ዓለም በተለየ መልኩ ኢትዮጵያ ብዙ ዘመኗን በጦርነት አላሳለፈችም። እኔ እንዲያውም እንደዛ አይደለም ማሰቡ። ምን መሰለህ ለምሳሌ የአፄ ፋሲልን ዘመን ይኸው ከአፄ ፋሲል ዘመን በፊት ከፍተኛ የጦርነት ጊዜ ነው ያሳለፈው። ከግራኝ አህመድ ጀምሮ እስከ ገላውዲዮስ መስዋዕት ድረስ ገላውዲዮስ ግራኝ አህመድን ገደለ። የግራኝ አህመድ ወንድም ወንበራን ወይም ደግሞ የግራኝ አህመድ ሚስት አንገቱን ቆርጠ ካመጣህልኝ ነው የምታገባኝ። ለምን ግራኝ አህመድ እንደሞተ ወንድም ሚስት ጠየቀ። ዋርሳ መውረስ የሚባል ካልቸር አላቸው ነው። የወንድሙ ሚስት ይወርሳል። ሲወርስ ግን ጀግንነትን አሳየ። ባሌን የገደሉ። ስለዚህ ገላውዲዮስ የተሰዉት በግራኝ አህመድ ወንድም። እሱ ሁሉ እስከ ማን ድረስ መጣና እስከ ሱስንዮስ ድረስ መጣና እረፍት ሆነ። ሱስንዮስ ማረፍ ሲጀምሩ ግን ቅሪት ስጋት አለባቸው ከግራኝ አህመድ ቀሪ ሰራዊት ጋር። ስለዚህ ወደ ፖርቹጊዝ የሚሄድ ፍላጎት ኃይል እንዲያገኙ ለምን ነፃ በቱርክ ስለሚታገዙ። ስለዚህ መጨረሻው ምንድነው የሆነው ነው ካቶሊክ ሆነች ሀገሪቱ በአዋጅ ካቶሊክ እምነት እንዲቀበል። ንጉሱም በካቶሊክ እምነት ተቀበሉ ማለት ነው። ከፍተኛ ጎንደር ላይ የተደረገው ጦርነት እሱ ነው። እሱ እንዳበቃ ግን ከ30 ዓመት በላይ ኢትዮጵያ ውስጥ ጦርነት የሌለበት እንዲህ ነው የሆነው። 40 ዓመት እንዲነጻ የሆነው አንድ መጽሐፍ እያነበብኩኝ በኢትዮጵያ ስራዬ ብሎ አስልቶት በየ33 ዓመቱ የሆነ ጦርነት ይገጥማታል። 30 ዓመት ሰላም ትሆናለች ይላል። ይሄ ማለት ሌሎቹም ሀገሮች እንዲህ አይነት ከዚህ በተረፈ ግን ሌሎች ሀገሮች በጣም ብዙ ነገር አይተዋል። ረዣዥም ዓመታት ለዛውም ደግሞ ጦርነቱ ይጀምራል እልቂቱ በኢትዮጵያን ማይሰላ። አሁን ስለ ጃፓን ጋብዘኸኝ ያነበብኩት መጽሐፍ ላይ ያለው የጦርነት እልቂት በጣም አሰቃቂና እጅግ በጣም እንግዲህ ኮሪያ፣ ቻይና እና ራሽያ ያለቀው ከጃፓን ጋር ምን ልልህ ነው። ዞሮ አዲስ ነገር የለም። ጠላትነት ነው። እኛ እኮ አሁን እኮ እርጥብ ምቀኛ ይስጠኝ እኮ ብለህ እኮ ጠላት እንኳን ብታጣ ጠላት እኮ ትፈጥራለህ። አሁን ጠላት ሁሉ እንደሚያስፈልግ ታምኑ እርጥብ ምቀኛ ያሳጣ አራት ወይ ተረከር ማለት። ስለዚህ ለኔ ምንድነው ዞሮ ይሄኛውን እምነት ስናነሳ የዚህ የጦርነትና የምን ታሪክን ትተነው እኛ ኢትዮጵያውያን ምንድነው ከዓለም ኋላ ቀርተናል የምንልበት? አይ ኖ በዓለም በሰብአዊነትና በሰውነት ዋጋ ያለን ሰዎች ነን። በቁሳቁስ ምናምን እዚህ ያልደረስን ይሆናል። እንዲህ ማለት ክርክር ሊነሳ ይችላል። ዋናዋ ግን መመለስ ያለባት ጥያቄ
የኔን አተያይ ስለሆነ እኔን እየሆነ እየጠየቀኝ ያለው የሰው ዋጋን ማስመለስ ነው ማለት ናቂውም ተናቂው መሪውም ተመሪው ለምሳሌ አንዱ ችግር መጠቅላይ ያማረክልን የኢትዮጵያውያን ችግር ኢኮኖሚ፣ ማህበራዊ፣ ፖለቲካ ብለን የምናነሳው አንዱና ዋናው ችግር ለረዥም ዘመናት በነገስታት ስር የመጣች ሀገር ልጭ አድርገ የነገስታትን ታሪክ ዜሮ አድርገ ስትጀምር እነማን ነው ይቀሩ? ባሮች ነው ይቀሩ። ይህ ንጉሥ ዘር ጥራልኝ አሁን አብሮ ከሚኖር ካለለ ባሮች ነው ይቀረ። ባሪያ ማስተዳደር አይችልም። አንደኛ እኩያ ነው። እንዴት መግዛት እንዳለብን አናውቅም ነው። አንተ ከኔ ትንሽ እኮ መሻል አለብህ። ይህን ህዝብ ለመምራት ከህዝቡ ትንሽ ተሻለ። አንዳንዴ ዝቅ ያልክ፣ አንዳንዴ እኩያ ነው። ብሽሽቅ ነው የምታደርገው። ከኮሎኔል መንግስቱ ኃይለማርያም እስካሁን ድረስናልና የፈለከውን መሪ ጥራ፣ እኩያ ወይም ያነሳል። ይሄ ደግሞ ወደዚያ ሊያሻገር አይችልም። ባሪያ ሊያስተዳድረው አይችልም። ይህን ስለ ንጉሱ ዘመን ይመለስ አይደለም ማወቅ አለብን። እናውቅና የመሪ ቦታ እናዘጋጃለን። ከልጅነቱ ጀምሮ ምታመጡ አይ ህግ ይመራል እንዴ? አሜሪካ ሀገር እኮ ክልስ እኮ ህግ ያልተማረ መሪ እኮ አታውቅም። ታሪክ የማያውቅ አሁን ትራምፕ ጋር ያለው ችግር እኮ የታሪክ እውቀት ጥረት እኮ ታይበታል። ድርቅርቅ ሲልበት እስካሁን ከመጡት መሪዎች ውስጥ የተለየ ሆኖ ታየዋለህ። ሰው ምንድን ነው የጎደለው ስትል በጣም የሚከብድ የታሪክ ችግር፣ የታሪክ የህግ ክፍተት ያለበት ሰው ነው። ለምን ነጋዴ ነው፣ ሚሊዮነር ነው። ገባሱ እንኳን ለካምፔን ለምርጫ ውድድር እንኳን ከሀብታሞች ገንዘብ የተቀበለ አይደለም። ኦባማን ውሰዱ፣ ከቢል ጌትስ $400 ሚሊዮን ተቀብሎ ነው ካምፔኑን የመራው። ድሃ ነው፣ ግን ህጉን ውድድርናውን ጥንቅቅ ነው የተመራው። ትፈልግ ወታደር ትፈልግ የህግ አዋቂ ታሪክ አዋቂ መሰረቱን ሁሉ ያውቃል። አያቱ ጥቁሩ ከየት እንደመጣ ከነጭ የተዳቀለበት ከምን በደንብ ታሪኩን የሚያውቅ ሰው ይቅርታም የሚያውቅ ሰው እኮ አጥፍቶ ስለ ጋዳፊ ማስወገድ አልነበረብንም። ትልቅ ስህተት ነው ብለን ባለ ማን ያስገድዳል? ይቅርታል ማወቅ እኮ ሌላ ዋነት ስብዕና። ስለዚህ የነገስታቱ ልጆች ለመምራት ኤክስፖዥር አላቸው። የነገስታቶች ልጆች ለምን ከልጅነት ጀምሮ ገና በ10 ዓመቱ ጥይት እንኳን እንዳይፈራ ኢላማ ይማራል። ተኩስ የጆሮውን ፍርሃት የተኩስን ፍርሃት ከጨረሰ በኋላ ደግሞ ጭራሽ ያልማል፣ አድን ይላል። የውጭ ሀገር ታሪክ ከአባቱ ስር ሆኖ ይሰማል። አስተርጓሚ ቁጭ ብሎ ከአፄ ምኒልክ ስር ከአፄ ኃይለ ሥላሴ አባቱ ህግ ሲያስችል ያያል። ይልክ እንኳን ማግኘት አትችልም። እናቴ ባትጨምሪልኝ ልትል አትችልም። ቁርስ ቀርቧል፣ ልጅ እንትና ወይ በብለህ ሸምገል ያሉ ሰዎች መጥተው ሲነሱ ዋጋህን ነው የሚሰጡ። ዋጋ ከፍታህን ነው። ታዲያ ቀዳማዊ ኃይለ ሥላሴ አልነበሩም ተማሪ መረሸን የነበረባቸው? አስተምሩ፣ ዶላር እየላኩ አስተምሩ። ስር ነቀል ለውጥ ብለህ መተህ ወንበሮትን አምጡ ስትል በልልኝ። እሳቸው እንደ እንግሊዞቹ ውሃ እየረጩ ነው። አንድ ሰው ነክተው ያውቁ። ወይራዝ ውረድና ህይወት ከባሪያው ሲጀምር ግን በአንድ ጉድጓድ 80 የሚቀብር መንግስቱ ኃይለማርያም የሚባል ሰው ይመጣል። ከዚህ ፊት ማን ያውቁ ባለስልጣን ሰብስበ አንድ ጉድጓድ የሚወቁ ምን አደረጉ? ስልጣናቸውን ውስጥ እንደማኩራት ታስቀምጣቸው ምንድን ለምን መግደል ለምን አስፈለገ? እንግዲያው ጠይቃቸው ለምን ነበር ግን ተጣልፋችሁ የገደሏቸው ተባሉ። አሁን ከእስር ቤት ወጡ። ነፍስ ደስታ እሱና ፍርሃት ነው። ለምን ቃል በቃል ተነጋግባ እናየው። ጆሲ እዛ ውስጥ ጭራሽ የጠየቃቸው ማንም ፍስሐ ደስታ ለምን ይቸኮላችሁ?
መፍራት አሁን እንዳይገልብጡ አይደለም ስዩም እግዚአብሔር ናቸው። እነሱን የመጨረሻ ያቆመው ደርግ ነው። ይሄን ደግሞ በታሪክ እንዳትዘነጋ። የኢትዮጵያን የመጨረሻ ንጉሥ ያቆምክ ነህ። ስዩም እግዚአብሔር ሲባል ይሰማ አንተ ራስህ የንጉሱ ወታደር ነህ። የንጉሱ ወታደር ነህ። አንተ ነህ የገለበጥክ። ስለዚህ ተአምራዊ የሆነ ነገር ይመጣብናል። እንዴት ብለህ ነው የምተኛው? መግደል ብቻ አይደለም መሞታቸውን አረጋግጠህ አንዳንዴም ከወንበር ስር ነው የሚባለው ውሸት ነው። ለምን ካልክ አረጋግጠህ ነው መምራት የምትችለው። እንደ መንፈስ የሚመጡብህ ሊመስል ይችላል። ትንሽ ነህ አንተ ፈሪ ነህ። አንተ መለኮታዊ ስልጣን ሰጥታቸዋል። እነሱ የእነሱም ረቂቅ ሲስተም ነው። ቤተ ክህነትና ቤተ መንግስት ተጋብተው እንዴት አይነት ሲስተም እንደዘረጉ እንዲያንተ እኮ ጌታን በህልምህ እንኳን ከዳው ብታደርጉ ሄደህ ንስሐ የምትገባ እኮ ነህ። በዛ ሰዓት ጌታን በህልምህ ከዳው ቀረበኝ በል እና ሂደህ በህልሜ ምንድን ሰይጣን ቀረበኝ ያን ያህል አንሰህ ነው አገሪቱ ላይ የቀረበው የነዛ ትንሽ ሰዎች ልጆች። ስለዚህ አባቶች ስንልልኝ ነገስታቱ ባሮቹ ናል። ስለዚህ ይሄ ባሪያ ውላጅ ነው ለኔ አምሶሪ ለኔ በደረጃ ባሮች ናል። ባሮች ማለት ሲጀመር እኮ አንድ ትውልድ ራሱን ችሎ የሚኖርበት የእድሜ ገደብ አለው። ስለዚህ እኔ እምላለሁ የባሮች ልጆች ስንሆን ቅብብልን የተቀባበልነው ባርነትና ትንሽነትን ነው። ዋጋ አላስመለስም። ልኩ ነው የሰው ዋጋ። አንተ አላስመለስክም። ካላስመለስክ በዛው ባንተው ነው የምትመዝነኝ። በትንሹ ማንነት ነው የምትመዝነኝ። ስለዚህ ሰውነትና ሰዋዊ ክብርን እናስመልስ። አሁን ደግሞ ከመንግስት አይደለም ከምናምን አይደለም። መጀመሪያ አንተ ራስህ አንተ እስኪ የሰውነት ክብር ላይ መድረስን አረጋግጥ። ከዛ አንተ ልጅህን ከዛ ሳንተ ወንበሩን ብትይዝ በዛ ክብርህ ነው ልትመራው። ልትንቀው አትችልም። ልታፈናቅለው አትችልም። ልትገለው አትችልም። ትግሬ ይሁን አማራ ይሁን ኦሮሞ ጉዳይ አይደለም። ሰው ከሚለው ነው የተነሳ ከክብሩ ነው የተነሳ እና ምን ችግር ይፈጠራል? ከዚህ ሲስተም ውስጥ ያመለጠ ጥቂት ድሃ ብታገኝ፣ ጥቂት የሰውነት ድህነት ያለበት ብታገኝ፣ ቀደም እንዳልከ ይቀጥላል። ይሄ ሌባ ጨርሶ አይጠፋም። ገዳይ ጨርሶ አይጠፋም። ለምን አሜሪካ ሀገር እኮ አሁን ሁለት የተሞከረበት እኮ ፕሬዚዳንት አልጠፋም። አሜሪካ ሀገር እንኳን እዛ ደረጃ ደርሷል። የሰው ክብር የሚከበርበት ሀገር የአንድ ሰው ክብር ጨርሶ ገዳይን ጨርሶ ታማሚ ማጥፋት አይቻልም። የስነ ልቦናም ያሆኑ ተኛ ይሆናል። ግን አብዛኛው ደህና መሆን አለበት ነው። እኛ ግን አሁን አብዛኛው ታማሚ ጥቂት መልካም ሰዎች በአብዛኛው ታማሚዎች ይባላሉ። ስለዚህ ያልኩ ያሉት አብዛኛው መልካም ይሁን ያኛው ደግሞ ይኖር ችግር የለም። በጣም የሚገርም ነው መቼም ዋሴ እንደኔ በጣም የሚገርም ሀሳብ ነው ያነሳው። ስናደምጠው ብንሆን ስትናገር ብትሆን እንኳን አይሰለችም። ብዙ ነገሮችን የሚያገኙት በጣም ብዙ ጥያቄዎች አሉ። ሰዓትን በጣም ተሻምቼ ይባላለሁ። በሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። አንድ ጥያቄ ላንሳለህ ወይስ ወደ መቋጫው እንግባ? ሰዓትን ወደ መቋጫው ብንገባና እኔ አንድ የዚህ አይነት የ2 ሰዓት ምናምን ፕሮግራም ብታዘጋጅ ተጨማሪ ዘው አይበቃኝ። በዛኛው ፕሮግራሜ እንደው ማወቅ አለብን ብዬ የማሰባቸውን ጥያቄዎች በጣም ዘርዝሬ ያወጣለሁ። ከአንተ ጋር እንነጋገርና በሰፊ ማውራት አለብን። ቀላል አይደለም ይሄ ሀሳብ። ብዙ ሰው መስማት አለበት፣ ብዙ ሰው ማወቅ አለበት ይመስለኛል። ቤተሰብም ላይ ሰውም ላይ መሰራት አለበት። አሁን ዝም ብሎ ማማለር ብቻ አይደለም፣ ሀሳብ መስጠት ብቻ አይደለም። ከፈጣሪ መራቅም ከተለያየ መንገድም ሆኖ መተቻቸቱ መዘላለፉ አይጠቅም። እውቀቱን ማስቀመጡና መስራት ላይ መኖር አለበት። ትልቅ ነገር ነው አንተ ያነሳው እና እንደ መጨረሻ ቀረ የምትለው ሀሳብ ካለ አስተላልፍና አመስግነህ ፕሮግራማችን መስገን። መልካም። እኔ የምልህ በምስጋና ደረጃ የማይቋረጥ ምስጋና ለፈጣሪ ነው። ምክንያቱም እኔ የምስጋና ኑሮ ኗሪ ነኝ። ሲጀምር በእኔ ህይወት ውስጥ ረዥም ህይወት ውስጥ የማማረር ድምፅ አልሰማም።
ሁሉም እንዲሆን ፈጣሪ የሻተው ከሆነ ይሆናል። አሁን ያለንበትን መከራ ሁሉ እንኳን እኔ እንደ እሳት ላይ እንደተቀመጠ እንደሚመስል ሰው ነው ማለት። ለምን መሰለህ? ይሄ የዘር ቋንቋው ጉዳይ ራሱ መምጣት ነበረበት። ለምን መፍረጥ ነበረበት ቁስሉ። ከ50 ዓመት በኋላ ከ20 ዓመት በኋላ በልጆቻችን ላይ እንኳን ይመጣል ሆነ እንኳን ፈራረጠ። አሁን ቁስሉ ይደርቃል። ማታውቀው መስሎ ሳታውቀው ለነፃነቱ ነፃነት ተይዣለሁ ትችኛለሁ ሆነ ብለኝ መጣ። እሺ ያስከው ያ የጠፋው ልጅ ከቤተሰቡ ከአባቱ ብዙ ነገር ወርሶ ተቀብሎ በቃኝ ብሎ ወጥቶ እንደሄደው ለቀቀው። ስለዚህ አዩት። ይሄን ሌሎች ሀገራትም አይተውታል። ትልቁ እንዲሰመርበት የምፈልገውም ነጮች ሲሰለጥኑ ትልቅ ደረጃ ላይ ሲደርሱ ይህንን መከራ እንዳላለፈው ተደርጎ የሚታሰብ ነገር አይሆንም። እኛ በሁሉም ጉዳይ ወደኋላ ቀረን ካል ከማን የቀረ ነው? ከነሱ ካል የነሱ መንገድ ነው የምትይዝ። አሁን የራሳችን የምንደርስበት ስለሚሆን ነበረ። አይ ለምን ይህን እናያለን ምንል እኛ ወደኋላ የቀረን ያለው ከነሱ ነው። እንግዲያ ከነሱ ከሆነ የነሱ መንገድ እየመጣ ነው። እነሱም ይህን መከራ ስለሆነ እኛ ከኋላ ተዘግተን ስለመጣ በራችንን ዘግተን ነይኖር ነው። ተከታይ ከሆንክ የቀደመው ይሄድበታል። ስለዚህ ምንም አዲስ ነገር እውነት ነው እና እንዲሁም ለእኔ እያበቃበት ነው ይሄ አስተሳሰብ ተሞክሮ ማክሰው። ስለዚህ ለእኔ እንኳን ሆነ ቢያንስ እኛ ከፍል ነው ይሄ ልጆቻችን ግን ያኔ ድሮ ተረት ነው ብለው እንደ ታሪክ የሚያዩት ይሆናል። መልካም ይሆናል። እኛን እንክፈል ግዴ እንደዚህ ነው ማየው። ስለዚህ እኔ ከፈጣሪ ውጭ ማንንም ለማመስገን ልብ አጣለሁ። ለምን ብትለኝ ምንድን ነው ማመሰግነው? ከምንድን ነው ያከመኝ? ማን ነው ያደረገው? ማን ምን አድርጓል? ለማመስገን ማን ምን ከፍሎልኛል? እንደ ህዝብ ነው ሲደረግልን የምታመሰግነው። እንደ ህዝብ ነው ማወራለ። እንደ ህዝብ ለእኔ ምን አድርጎልኛል? ስለዚህ እኔ በምስጋና ደረጃ ብትጠይቀኝ አብረው የሚያደጉት እህት ወንድሞቼ፣ የራሴ እህት ወንድሞች፣ አንድ ወንድም አለኝ፣ 6 እህቶች አሉ። ከዛ ባለፈ ደግሞ አብሮ አደግ ጓደኞቼ ለምሳሌ አብሮኝ ከመጀመሩ ጀምሮ የነበሩ ግርማ ከበደ አብሮኝ በስራ አብረን ይህን ያህል ዘመን ስለዘለቀ አየህ እኔን ማትሸከመኝ ይሆናል። የተለያየ ባህሪ ይኖረናል። ያንኑ ተሸክመህ አብረህ ከዛ በጣም የምወዳት ባለቤቴ በስራ የምታግዘኝ ፋሲካ ጸከው በጣም የምወዳት ማለት ትዳር እንዴት ማርና ጣፋጭ እንደሆነ ያሳየች። ሌላው ሰው ስለ ትዳር የሚያወራው እኔ አይቼውም ሰምቼውም አላውቅም። የለም እኔ ቤት እንዴት መልካም ነገር ነው ትዳር ብዬ በድፍረት በደስታ የምናገር። መልካም ሴት ለባሏ ዘውድ ናት። በቃ እሱ ጋር ነውና አንድ ስንኝ ቋጥሬላት አውቃለሁ። ትናንትና ነገ የሉም አጠገቤ፣ ዛሬን እኖራለሁ ፍቅርሽን ጠግቤ። ይድረሳል በቃ ይሄ እሷን የገለጽኩበት ነው። የትናንት ትዝታ የሚረብሸኝ እንዳይመስልሽ። ነገ የምጠብቀው ሌላ ፍቅር፣ ሌላ ትዳር፣ ሌላ የለም። ትናንትና ነገ የማይረብሹሽ ቤት ውስጥ ነው ያለሽ። ዛሬ ነው እኔ ያንቺን ፍቅር ጠግቤ የምኖረው መንፈስ ያለው ነው እና በዛ ላይ 2 ልጆች ደግሞ በእምነት ዋሴ ነጋሽ እና ራዕይ ዋሴ ነጋሽ እያደጉ ነው። በብዙ መንገድ እያደጉ ነው። ደስ ይላሉ። እነሱ ጋር ያለኝ ህይወት ደስ ይለኛል። ሌላ ምልህ ከፋና ኤፍኤም የስራ ባልደረባዎች ጋር በተለይ አሁን ከነብዩ ከነደረጀ ከነ አብድራህማን እዛ ካሉት ጠቅላይ ልጆች ከቴክኒሻኖቹ ከነ ዮኒ ከነ ካድሬ ብዙዎቹ በተለይ ደግሞ አብሮኝ የጀመረው ደግሞ የሚገርምህ 16 ዓመት አብረን ማለት ይችላል። ሀብታሙ አለማየሁ ከነ አብድሬ ጋር ከነ ዮኒ ጋር ያልኩ ከነ አብድራህማን እና ከነ ከድር ጋር በአብዛኛው ማውቃቸው ቴክኒሻኖች
ታማልባየው ነው አብሮኝ ከ16 ዓመት ደግሞ የቆዩ። ሌሎቹ እንግዲህ አብረን ስለሰራን ማመሰግናቸው ናቸው እንጂ ምስጋና ታንኪው ከሚለው የፈረንጅ ቃል በኋላ መጥቶ የተበላሸብን ቃል ነው እንጂ እንደ ኢትዮጵያውያን ሰውን አመሰግናለሁ አይባልም ተብሎ ማያውቅም። ታንኪው የሚለውን ቃል ትርጉም ስንፈልግ ቅርብ ያገኘ ነው ምስጋና የሚል ቃል ነው። ግን አባቶቻችን ግን አመሰግናለሁን አይደፍሩትም ለሰው። እግዚአብሔር ይስጥልኝ ምስጋና ለእግዚአብሔር። እኛ ግን ታንኪው የምትል ቃል ተመሳስሎ ምስጋና አለው። ሌላ ቃል መፍጠር ነበረብን ለታንኪው ወይ ደግሞ ታንኪው እንዳንለው ቃል ምስጋና የሚለውን ቃል ተመስገን። ኤርሚያስ የኢትዮጵያ ደግሞ ፋረጃ የሚለው መጽሐፋችሁ ላይ መሰለኝ አባቶቻችን አያመሰግኑም ይላሉ፣ አይገባም ይላሉ። አሁን ከአንተ ያልከው ነው። አመስግነውህ ላደረግከው ነገር ሁሉም ነገር ከፈጣሪ እንድታገኝ ያቀርበሃል እንጂ አንተ ምን ይመሰክር እሱ ነው ያደረጉት። እሱ ነው ለእኔም አሁን ምስጋናም ስትለኝ እንደ እግዚአብሔር ላመሰክረው የምፈልገው አካል የለም። ግን እነሱም በተዘዋዋሪ እግዚአብሔር የተላኩ ናቸው አንተን እንዲረዱ የተደረጉ ስለሆነ ስለሰራን እግዚአብሔር ይስጣቸው ማለት ነው። አመሰግናለሁ ዋሴ። ትልቅ ነገር ነው ያወራነው። ይሄን ፖድካስት መቼም የሚያይ ሰው ሁሉ ብዙ ሀሳብ እንደሚወስድበት ተስፋ አደርጋለሁ። ፕሮግራሜ አላለቅም ካንተ ጋር እንደው ምናልባት እኔ በተወሰኑ የጊዜ ልዩነቶች ውስጥ ካንተ ጋር እየተገናኘው ብዙ እንትኖችን ታስተላልፍልኛለህ ብዬ አስባለሁ። በጣም ሀገር ጠቃሚ ለሰው የሚበጅ ሀሳቦች ተነስተዋል። የሚሰማ ሰው ይሰማዋል። ሌላ ሀሳብ ያለው ሰው ደግሞ ሀሳቡን እኔ የምጨምርበት ብሎ መምጣት እንዲችል ያደርጋል እና በጣም ጥሩ ነገር ነው ያወራው። ትንሽ ስጋቴ ምንድን ነው አንዳንድ ጭምጭምታዎች እንሰማለን። ዋሴ አዲስ አበባ ላይ ሄድን የሚባል ነገር እየሰማሁ እንዳታመልጠኝ ነው ተሯሩጬ ጨረሱ። አሁን ቅድም የሆነ ፕሮግራም ኖሮ አይቻልም ብዬ ያመጣሁህ እንዳትሾልከኝ ነው። እስካለ ድረስ ብዙ ነገሮችን በድጋሚ እንገናኛለን ብዬ አስባለሁ። በጣም ነው የማመሰግን ጥሬን አክብረህ እዚህ ስለመጣ ጥሩ ጊዜ አሳልፈናል። አመሰግናለሁ። እሸቴ በሬ የተባለ ወንድሜ አንተም ታውቀዋለህ፣ መጽሐፍ ደርሷልና ርዕሱን ሊኖር ይችል ይሆናል አላውቅም። ግን እንግዲህ መጽሐፍ እስኪያልቅ ድረስ እድለኛ ለሆነ ሰው 10 መጽሐፍ ሰጥቶኛል ስጥልኝ ብሎ ማለት ነው። አንዱ አንተ ነህ። ዛሬ ይህንን መጽሐፍ አበረክታለሁ። ርዕሱ ነው። አመሰግናለሁ በጣም እሺ። እንግዲህ ተመልካቾቻችን የነበረን ቆይታ ይህንን ነው የሚመስለው። ድጋሚ እንገናኛለን በሰፊው። እንደውም አንዳንዶቻችሁ በኮሜንት ዋሴ ነጋሽን አቅርብልን ብላችሁኛል። ይሄው አቅርቤያለሁ። ድጋሚ እንገናኛለን። ለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ። በጣም እኔም አመሰግናለሁ ቢች። አንተ ደግሞ እንግዲህ እኔን እንዲህ አይነት ክብርም ስምም የሰጠኸኝን ወይም ደግሞ እዚህ እንድቀርብ ከአንተ ጋር እንድንጫወት እንድናወጋ ስትጋብዘኝ መቼም ትንሽ ፍሬ ይኖረዋል ለሰው እንዲተርፍ ብለህ ነው እና እኔም እንዲተርፍ እፈልጋለሁ እና ስለጋበዝከኝ እጅግ አድርጌ አመሰግናለሁ። እኔም ለምን እኔ ህይወቴ ይሄን ማለት ስለሆነ እንድልበት ነው የሰጠኝ ሜዳውን እኔ አለኝ የምለውን የምወረውርበት ሜዳ ነው የሰጠኝ እና አመሰግናለሁ። በተጨማሪ ግን ምንድነው የሚመስለኝ እኔ እንደኔ አይነት ሰዎች ጋር እኔን መሰል ሰዎች ጋር በዚህ በሚዲያውም በእኔ አይነት ህይወት መንገድ ውስጥ የመጡ ሰዎች የራሳቸው ስንቅ ከህይወት ላይ የቆነጠሩ ሰዎች አንዳንድ ርዕስ ብትይዝላቸው ያንን አድምጡ ደስ ይለኛል። ለምን አንድ ፖድካስት ማድረግ እሱ ዛሬ ሀገርና ሰው ምንና ምን ናቸው ይባል ይችላል። ከየሙያቸው አጠቃቅ እያያዝክ ለምሳሌ አሁን መምህር እንደ ውሃ ንጹህ ሆኖ ቢሆን ወንጌል እስካሁን በዓለም ተሰብኮ አብቅቶ ነበር ይላል ዘርዓ ያዕቆብ። መምህር ዲፋይን አልተደረገ። መምህር ነበረ ወይ ማለት እስከሚያሳፍር መምህር ነበረ ማለት ማታውቅ ልጅ መጣ ተሳሳትክ ተብለህ ልትማር ማታውቅ መጣ ማወቅ አለበት ተብለህ አሁን የመጣንበትን ጠያቂ እንዳንሆን ተደርገን የተማርነው ለመጠየቅ ፈሪ ሀሳብ ልመልሰው እኮ ነበር እንትን አውቀው እኮ ነበር እያልክ ይኖርክ ተማሪ የት ልትደርስ ትችላለህ? ነፃ መምህር አይተን እናውቃለን። እንዴት ሞራል
ነክ የሆኑ ነገሮች እንዳለፉ እንዴት በተማሪዎች በኩዮች ፊት እንድታፍር እንዴት አንነጋገርም? እንደገና ተማሪው አሁን ምን ይላል? ኤ ሲያመጣ ኤ ያመጣው ይላል። ኤፍ ሲያመጣ ኤፍ ሰጠኝ። የተለመደች ናች። ምን መረስ ኤፍን መሰጠት ዲ ነው ይችላል እንዴ? ግሬድ ነው እንጂ የተፈተንኩት ነው እንጂ ግሬድ የሚሰጠኝ ይችላል እንዴ? ይኸው አምባገነንነቱ ካጠፋው የዲሲፕሊን ቅጣት ነው የሚባል 6 ወር ላርማ እችላለሁ፣ ዓመት ልትቀጣኝ ትችላለህ። ዩኒቨርሲቲ ውስጥ እንኳን አሁን እንኳን ኤፍን ነው ማቃም የሚል መምህር ነው 9 ከአስሩ 9 ይል እኛ ማለት ምሁርም የሌለን ሊቅም የሌለን ለምን ያቸው ትንሽ ሰውነት ስላለ በቃ ዋጋው አይችላል። ፕሮፌሰርም ብትሆን ትንሽ የሆንከው ሰውነት ስለሌለ ይሄ ክብረን አላስመለስክ። መሪም ሆን ጠቅላይ ሚኒስትር ክብር የለም፣ ክብረን አላስመለስክ። ክብረን ያስመለስክ ቀን እኔንም አንተንም ሁላችንም ታከብረናለህ። ስለዚህ እኔም ለነበረ ሁኔታ ደስተኛ ነኝ ለማለት ነው። ስለዚህ በቀጣይ ፕሮግራማችን ነገሮችን እናዘጋጃጃለን። እንግዶችን ደግሞ እነዚህ ሀሳብ ይሰጣሉ ብለህ የምታስባቸው አንተም በሬዲዮ ፕሮግራም የጋበዝካቸው ታሪክ አላቸው ብዙ ነገር ማስተላለፍ ይችላሉ ብለህ የምታስባቸው ሰዎች ጠቁመኛለህ። ፕሮግራሜንም እንድታግዘኝ እፈልጋለሁ። አሁን እኔ ዘመን ባመጣው የዩቲዩብ ቴክኖሎጂ ነው እየሰራሁ ነው ከማውቀው አንጻር ስለ ፕሮግራም እመራለና ምን መተላለፍ አለበት ቢባሉ ነገርማ ይኸው እያየነው ነው። እናንተ እውቀት ባላችሁ ሰዎች እንዴት እየሄድ እንዳለና ብዙ ነገር ማስተላለፍ እንፈልጋለን። ሀገር ማንቃት እንፈልጋለን። ሰው ብዙ ነገር እንዲጨብጥ እንፈልጋለን። እናመሰግናለን። ታግዘኛለህ? በምችለው በምችለው መልካም